እንኳን ጻድቁ አቡነ አብየ እግዚ 19 ጉንወት 2018 ዓመተ ምህረት እግዚአብሔር አምላክ በሰላም አብጽሐና አውጽሐኩም አውሽት ዓድን አወጻን ዘለኹም በድጋሜ እንኳን ናብ ጻድቁ አቡነ አብየ እግዚ ዓመታዊ ክብረ በዓል 19 ጉንወት 2018 ዓመተ ምህረት እግዚአብሔር አምላክ እንኳን በሰላም አብጽሐና አውጽሐኩም ስለዚህ ሁሉ ህዝበ ክርስቲያን ሸርበልዎ ስለዚህ አብየ እግዚ ታሪክ ሕጽረብና ብነውሕ ዘይኾነ ሕጽረብና አብየ እግዚ ዝተወለድ በአዚ ዘመን ተወሊዶም ተልና ብ14 ምእት ክፍለ ዘመን ተወሊዶም ካብ አቦም ያፈቅረን እግዚ እና ካባዶም ጽርሐ ቅድሳት ተወሊዶም ጻድቁ አቡነ አብየ እግዚ ዝተወለድሉ ቦታ ከዓ ኣብ ትግራይ ኮይኑ ኣብ ተንቤን መረታ ዝተባሃለት ቦታ ተወሊዶም ይብል ስለዚህ ጻድቁ አቡነ አብየ እግዚ በዘመኖም ዝነበሩ ጳጳስ አቡነ ሰላማ መተርጉመ መጻሕፍት ጳጳስ ቶም ቀዳማዊ አቡነ ሰላማ ዘይኾን ካልአይ አባ ሰላማ ዝተባሃሉ ስሞም አብየ እግዚ ኢሎሞ ማለት እዩ ምስተጠመቁ ስለዚህ ብጎይታ ለዓበየ ዓብይ ሰው ማለት እዩ ስለዚህ አቡነ አብየ እግዚ በህፃንነቶም ለይቲ አባሕሪ ውሽጢ ኮይኖም ይጽልዩ ናጸለዩ ይሓድሩ ነይሮም ዕለት ግን ላተምሃሩ ይሓድሩ ነይሮም ስለዚህ አቡነ አብየ እግዚ ቡልና ሐዲስ አጠናቀቁ በህፃንነቶም ናብ አቡነ መድኃኒነ እግዚ እዩ ገዳም ደብረ ቦንኮል በአክሱም ለርከብ ገዳም ላው ከይዶም መንኮሱ ይበል ኣብቲ ገዳም ድማ ተቀሚጦም ነገር ግን ናብ ዋልድባ ገዳም ኸድሞ ለርብዓ መዓልቲ ሓንቲ ቆጽሊ ስጋ ንምጠጦ ምባል ይወልዑ ነይሮም ማለት እዩ ሓንቲ ቆጽሊ ስለ 40 መዓልቲ ማለት እዩ ስጋኦም ንጠጦም ንምባል ብዘይ ምብላዕ ስለ ጠጦው ይትቀውም ነብሲ ዘንበለ ስጋ ስለ ልኾነ ለምስሉ ይወልዑ ነይሮም ማለት እዩ ስለዚህ ጻድቁ አቡነ አብየ እግዚ ድሕሪ ግን ናብ ተንቤን ገዳሞም ተመሊሶም ጽቡቕ ገዳም ኮይኑ እቲ ገዳም እውን እስካብ ሕዚ ዝፍለጥ ገዳም ብዙሓት ገዳማውያን ዘፍረይሉ ገዳም እዩ ማለት እዩ ስለዚህ ደቀ መዛሙርቶም ኣኸቲሎም እንደገና ክኸዱ ተለው ድማ ላብ ጎንደር ወይ ድማ ላብ ዝተፈላለየ ቦታ ክኸዱ ከለው ያው በተለይ ኣብ ጎንደር ዝብእን ተመንን በዚሖም ነይሮም ሽዑ ግዜ ክበልዑ ከለው ጻድቁ አቡነ አብየ እግዚ ግን ጸልዮም አድሕነሞም ኣፎም ለጊሞሞም ይብል እንደገና ደግሞ ብዙሕ ታሪኮም ብዙሕ ስለልኾነ ህፃን ተለው ኣብ ገዳም ተለው ተኣዛዝ እዮም ነይሮም ጻድቁ አቡነ አብየ እግዚ መምህሮም ዕንፀይቶም ጽክብልዎም ከለውሲ እናሰወሩ እቶም ሓያላት ይወስድዎ ነይሮም ዕንፀይቲ ንሰም ግን በቃ እስካ ምሸት እናሰወሩ ዕንፀይቲ አብየ እግዚ ከይድ ኩልኩል መሩ ስማ ጽኺሉ ኢሉ ዕለሎ ላበሉ ቶም ጓደኞቶም ይሕሽውሎም ነይሩ ስለዚህ አቡነ አብየ እግዚ የዋህ እዮም ነይሮም ትሑት እዮም ነይሮም እና ሕጽረ ቢልና ክርከለና ግን ኣብ 140 ዕድሜኦም 19 ጉንወት ካብዛ ዓለም ዚ ቅድስ ነፍሶም ካብ ስጋኦም ተፈልያ ቃል ኪዳን እውን ህወም እግዚአብሔር ስምኻ ልጸውዐ ዝክርኻል ዘከረ ኩሉ ከመሐልኻ እየይሉ ቃል ኪዳን ህወም ማለት እዩ ስለዚህ ካብ ዝተፈላለዩ ሕማም ዘድሕኑ ዝኾኑ ጻድቅ እዮም እንደገና ሰለስተ ሙታን እውን ከምኒ ኤልሳ ዘልዓሉ ጻድቅ እዮም ትገድሎምና ስለዚህ ጻድቁ አቡነ አብየ እግዚ ማለት ዓብይ ሰብ ማለት እዩ ስለዚህ ንሕና ካብ አቡነ አብየ እግዚ ንማሃረታ እዩ ዓብይ ሰብ ክንኾን ይግባእ ህፃና አእምሮ ዘይኾነስ ሙሉአ አእምሮ ክንኸውን ይግባእ አእምሮና ዓብይ ሰፋሕ ክኾን ይግባእ ከም ጻድቁ አቡነ አብየ እግዚ ማለት እዩ ስለዚህ ጻድቁ አቡነ አብየ እግዚ ዓብይ ለባም ስለዝነበሩ አብየ እግዚ ተባሂሎምና ንኹላትና ዓብይ አእምሮ ይዓድለና ካብ ህፃና አእምሮ ሙኻን እግዚአብሔር ይሰውረና አሜን በዓሉ ናይ ሰላም ናይ ፍቅሪ ናይ ሓድነት በዓል ይገበረና አሜን